ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ ማ። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ። ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ማ ለየት ያለ ማ ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል? ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ ማ we are the gunners ነው ንግሪን ጠቢ። እሺ ምን ልታውራ አየኸው? እኔ አየኸው ወይ ይሄንን አጥቂ አየኸው? ዝም ብለን እኮ አይደለም ማሊያው የምንለብሰው ዝም ብለን አይደለም። ይሄ ልጅ የወለ ከጀርባችን ላይ ሰቅለ ነው የምንሄደው። ማንዬ ምርጡ አጥቂ ነው ማን። ታገስ ብቻ አንተ ያክተለትልልሃል። የጎል ማአት የአሲስት ማአት ነው የምልህ ማን። የለንደኑ አቀበጥ ላይ 1 ጎል 1 አሲስት በሜዳና በደጋፊው ፊት ምን ትፈልጋለህ ከዚህ በላይ ማን? ምን ትፈልጋለህ? ገና ይሄ ልጅ ይመለስልሃል። ሲመለስ ታዲያ ያንበረብርሃል። ታገስ ብቻ አንተ ብቻ ታግሰ ጠብቀው። ይሄ ልጅ ምን አይነት አጥቂ ነህ? አኩርተኸኛል ማን አኩርተኸኛል። የስንቱን አፍ መሰለ ጭጭ ያስደረክልኝ የስንቱን አፍ ዮኬሬሽ አባቴ ካሞን ከማሸነፋችን በላይ እንዴት አባቱ ደስ እንዳለኝ በሱ ጎል ማለት ነው ማን። ትችላለህ አኩርተኸኛል ማን። አሳፍረኸኛል ቀረህ ማን። በስማም ትክክለኛ የመልስ ምት ዛሬ ቪክቶር ዮኬሬሽ ሊሰጥ ችሏል። እንግዲህ ቪክቶር ዮኬሬሽ ላለፉት ሳምንታቶች ምን ያህል ሲተች እንደነበረ ተመልክተናል ብዬ አስባለሁ። እንግዲህ ዛሬ ግን በጨዋታው እንግዲህ 1 አሲስት ማድረግ ችሎ 1 ጎል ደግሞ አስቆጥሯል ማለት ነው። ለዛውም በትልቁ የለንደን ደርቢ ስታንፎርድ ብሪጅ ላይ። ታዲያ ቪክቶር ዮኬሬሽ ከጨዋታው መጠናቀቅ በኋላ የበርካቶችንም ትኩረት የሳበ ተጫዋች መሆን ችሏል። ቪክቶር ዮኬሬሽ በዘንድሮ የውድድር ዓመት እንግዲህ ደካማ የሚባል አቋምን ከፖርቱጋል ከመጣ በኋላ እያስመለከተ ነው ተብሎ እየተተቸ እንደነበር ይታወሳል። እስኪ እናንተ ግን ኮሜንት ሴክሽን ላይ ግምታችሁን አስቀምጡልኝ። በዘንድሮ የውድድር ዓመት ስንት ጎሎችን አስቆጥሮ ሲዝኑን ያጠናቅቃል ብላችሁ ትገምታላችሁ? ጻፉ። እኔ ይቅር በለኝ ጌትዬ፣ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 1 ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሌግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ አቴነና ማራነት ኢትዮጵያነትን ከደመ ከአጥንቴ ከልቤ ያጣሁት
ግጠማለኝ ግጠማለኝ ወገን ሲለካ ሀገር ሲጠፈን ግጠማለሁ ባልተነሳ ፋኖ ያማረው ለፍተኛ ነቃቅለጣለው ያንን ጓደኛ አፈር ሳይጫነኝ ሳልን ተናስክንዴን አሰልፈን ሰጥም አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3 ዶላር ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር ሁለት ጎል ያገባብናል። ጡማ በስማ ምንም እኮ ያቅም እኮ ይሾይ እንዴት ሁለቱ ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር። ማን ያው ዛሬም አርሰናል የለንደን ኩራት መሆኑን አሳይቷል። ከሜዳ ውጪ ተጉዞ አርሰናል 3-2 ቸልሲን ቀጣይ በሜዳችን ነው። ምንም ማረግ አይቻልም። ቋጣሪያንስ ብተኙ ይሻላችሁ ነበር፣ አልሆነላችሁም። ቀጣይ በከባዱ ሜዳ በኤምሬስ አርሰናል ይሸነፋል ብላ አታስቡ ወዳጄ፣ አብቅቶላል። አርሰናል ከሲቲ ፋይናል ተገናኝቷል ማለት እንችላለን። አርሰናል የቸላል በሉ። ይሄ ነው እንችላለን ሀቢቢ። ያው ደስ የሚል ጨዋታ ነው፣ ግን ከዚህ በላይ ጎሎችን ማስቆጠር ይኖርብን ነበረ። ዋናው ነገር ማሸነፋችን ነው። ደስ ብሎኛል። ይመቻል። የቼልሲ አሰልጣኝ ጥሩልኝ። ሮዚና እንዴት ነው? ብዙ የሚለፈልፍ ሰው አይመቸኝም በነገራችን ላይ። በጣም በቃ ሮዛ ለፈለፈች እንደመጣች ገና ቆንጆ ነኝ አለ። ቁንጅናዋን መጀመሪያ ማሳየት እኮ ነው። ኮንግራ ያርሰናል ደጋፊ ይላል። ወንብሌ ላይ እንገናኝ። ማንቸስተር ሲቲ ፈላው ይሰጥሻል። አንቺም ጠብቂ። ቀን ነግሬያችሁ ነበረ። የቼልሲ ደጋፊ አትፎክር፣ ዝም ብለህ አትፎክር፣ ሜዳሽ ሜዳዬ ነው አትፎክር ብዬሽ ነበር። ተሰጠሽ በአግባቡ። ወንብሌ ላይ ፈላው ጠብቀኝ፣ መጣውልህ። እንዴት ነው አውሬውን እንዴት አያችሁት? በደንብ እናወራበታለን በኋላ። አሁን ስራ ላይ ነኝ፣ መረበሽ አልፈልግም። ግባና አውጣው። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ ግራ አገዳ ቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አርጎን ቢሆንም ግን አሸንፈን ወተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻኖባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጥማ ጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላቅም፣ የሆነ ግልጅ ግን ገብቶ ነበር። ፋሚሊ እንደኔ ደስ ያላችሁስ 50 ጊዜ ኮምፕሊት አድርጉ። ይሄ ነው አርሴ ማንንም የማይሰማ መጀመሪያ አርሰናል ደጋፊዎች ኮንግራ ማለት ነው። ደስ ያለኝ ነው ደስ ያለኝ በጣም ደስ ያለኝ ነው። አሁን ደስ ያለኝ ነው እና ፋሚሊ አካውንት ተሞልቷል። ይሄ ቪዲዮ አርሰናል ደጋፊዎች ብቻ ቫይራል ሲወጣ ዛሬስ ቫይራል ይወጣ ሼር ፖስት ማድረግ ያረሳል። ይመቻችሁ። አርሴስ አንበሳ ነው። ቼልሲን ጉድ ሰራው። በገዛ ሜዳው ላይ ወስዶ ለጠፈው። በልኝ ዘንድሮ አራቱም የኛ ነው። አራቱም ይታያል አይደል? አራቱም የኛ ነው። መድረ ቀሪ ሁላ አሸንፈናል። እንኳን ደስ ያላችሁ። ቀጣይ ደግሞ በኤሚሬትስ ሆም አድቫንቴጅ እንጠቀማለን ማለት ነው። ዛሬ አሪፍ ፐርፎርማንስ ነው ማሳየት የቻልነው። ቼልሲዎች ከስንት አንድ ወደ ጎል የሄዱበትን አጋጣሚ ኤፌክቲቭ ሆነው ተጠቅመውታል፣ በተለይም በጋርናቾ አማካኝነት ማለት ነው። እኛ ግን በደንብ ነው የቀጠቀጥናቸው። በደንብ በኳስ ቁጥጥርም በጎል ሙከራም በጣም የተሻለ ነበርን።
ዴክላን ራይስ በጣም ረፍት ያስፈልጓል። ሙሉ ጨዋታውን ጥሩ አልነበረም። ቪክቶር ዮከሬሽ አውሬው ጎል ማስቆጠር ችሏል፣ እንዲሁም አሲስት አድርጓል። ቪክቶር ዮከሬሽ የአንዳንድ ክፍታፍ ደጋፊዎችን አፍ የሚያዘጋበት ዘመን እንደሚመጣ ተስፋ አድርጋለሁ። እንኳን ደስ ያላችሁ ገነርስ። ካማውን ገነርስ። ቼላውን በዚህ ማታ ጥጋ ሲዘን ልከናታል ማለት ነው። ከዚህ ጨዋታ የተረዳሁትን 3 ነገር ነው የምነግራችሁ። መጀመሪያ ይሄ ጨዋታ ያመለጣችሁ በመድኃኒዓለም እንቅልፍ በልጦብህ ነው። ምርጥ ጨዋታን ያየነው ነው የምልህ፣ በጎል የታጀበ። ሶስተኛው ደግሞ ማለት ነው ቪክተር 1 ጎል 1 አሲስት ያየንበት ነው። ሌላኛው ደግሞ ለዋንጫ ማለፋችን ነው። ለዋንጫ አልፈናል እኮ አባቴ። አረ ዘናበል እንጂ